የማስቲካ አድናቂ ነዎት? ማስቲካ ሲያኝኩ የሚያገኙትን ጣዕም ይወዱታል? ማስቲካ እንዴት እንደሚመረት ያውቃሉ? በዛሬ ጉዟችን ወይም ቆይታችን ከመጋረጃ ጀርባ ማስቲካ እንዴት እንደሚመረት እናያለን። ማስቲካ ማኘክ ከጥንት ግሪኮች ጋር የተገናኘ ታሪክ አለው። ይህም የሙጫ ዛፍን በማኘክ ማለት ነው። ዘመናዊው ማስቲካ መነሻ ያደረገው አሜሪካ ሲሆን በ1869 ደግሞ አህዱ የተባለበት እንደሆነ መረጃዎች ይጠቁማሉ። ብታምኑም ባታምኑም የተጀመረው በአንድ የጥርስ ሐኪም ነው። በ1828 ሌላ አሜሪካዊ ማስቲካን በተሻለ መንገድ እንደፈጠረው ወይም ደግሞ በተሻለ መንገድ ለመጀመሪያ ጊዜ ሰርቶ ለሕዝብ እንካችሁ እንዳለ አሁንም መረጃዎች ያሳያሉ ማለት ነው። የማስቲካን ክፍለ ዘመን ዕድሜ ማስቆጠር ስትሰሙ በእውነት ልትገረሙ ትችላላችሁ። ይህ ቪዲዮ ወይም ፕሮግራም የተዘጋጀው ክፍለ ዘመን ያስቆጠረው ማስቲካ እንዴት እንደሚመረት በመሆኑ የተሰራውም ለእርስዎ ነውና እባክዎ ይቀመጡና ለእርስዎ የተሰራውን ቪዲዮ ወይም ፕሮግራም እየተዝናኑ ይማሩበት፣ ይዩት እንላለን። የተከበራችሁ የስለ ምግብ ሚዲያ ቤተሰቦች አብራችሁን ቆዩ። በቆይታችሁ ቪዲዮን ካያችሁ በኋላ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ ፕሮግራሙ ለሌሎች እንዲደርስ እንዲሁም ደግሞ ቻናሉን እናሳድገው እያልኩኝ በትህትና እጠይቃለሁ። ለማብቃት ወይም ለመለወስ የምንጠቀማቸው ጥሬ ዕቃዎች በእያንዳንዱ ሂደት እናገኛቸዋለን። ይህ ምን ማለት ነው? ለማብቃት ወይም ለመለወስ የምንጠቀማቸው ጥሬ ዕቃዎች በእያንዳንዱ የማስቲካ አመራረት ሂደት ውስጥ እንደ መሰረታዊ ጥሬ ዕቃ ሆነው ያገለግላሉ ማለት ነው። ማስቲካን ለመስራት ወይም ለማምረት 4 ወሳኝ ጥሬ ዕቃዎች አሉ። አንዱ በእንግሊዝኛ ጋም ቤዝ ተብሎ የሚጠራ ሲሆን ይሄም የማስቲካው መሰረት የሆነ ወይም ደግሞ እኛ ማስቲካ በምንገዛበት ሰዓት በዋናነት የሚታኘከው የማስቲካው ክፍል ማለት ነው። ሁለተኛ የበቆሎ ሲራፕ ሲሆን ሶስተኛው ደግሞ የተፈጨ ስኳር እንዲሁም አራተኛ ማስቲካውን ጣዕም እንዲኖረው የሚያደርጉ ውህዶች ሲሆኑ በመጨረሻ ደግሞ ዋክስ ፔፐር ወይም ደግሞ የሰም ወረቀትን እናገኛለን ማለት ነው። ዘጋም ቤዝ ተብሎ የሚጠራው የማስቲካው መሰረት ሲሆን ከተፈጥሮ ወይም ሴንቴቲክ ግብዓቶች ሊመረት ይችላል። ለምሳሌ የሚያክል ወይም ደግሞ የጋም ቤዝ ወይም የማስቲካ መሰረትን ለማምረት የምንጠቀማቸው ጥሬ ዕቃዎች ጎማ ወይም ላስቲክ፣ ሰምና ሙጫ ናቸው። በተለምዶ ለማስቲካ መሰረት ወይም ደግሞ ጋም ቤዝ የሚሆነው ሙጫ የነበረ ቢሆንም አሁን ደግሞ ከፕላስቲክና ጎማዎች የሚመረት ነው ማለት ነው። ምንድን? ማስቲካ። እነዚህ ግብዓቶች በጋራ ይቀቀላሉ። በቀላሉ ተጣጣፊ ወይም ተጨፍላቂ ቅርጽን እንዲሁም ጣዕምና ጣፋጭን ሊይዝ የሚችል ውህድ ይፈጥራሉ። ቀጣዩ ደግሞ ስኳር ነው። ማስቲካዎች ተመሳሳይ አይደሉም። ከጣፋጭነታቸው ውጭ የሚጨመረው የስኳር መጠን ከማስቲካ ይለያያል። ነገር ግን ከአንድ ማስቲካ እስከ 40% የሚሆነውን ይዘት የሚሸፍነው የሚጨመረው ስኳር ነው ማለት ነው። የበቆሎ ሲራፕ ራሱ ወሳኝ ግብዓት ነው። በማስቲካ ምርት ውስጥ እንደ አያያዥ ሆኖ ያገለግላል። እነማን ነው የሚያያይዘው ብለን ካልን ጋም ቤዝ ወይም የማስቲካ መሰረት ሆኖ የሚያገለግለውን ውህድና ስኳሩን ያያይዛል ማለት ነው። በተጨማሪም የማስቲካው መሰረት ይዘት እንዲኖረውና የተጣበቀ እንዳይሆን ይከላከላል። በመጨረሻም ጣዕም ሰጭ ግብዓቶች አሉን። ማስቲካ ከተለያዩ አይነት ጣዕም መስጫ ግብዓቶች ጋር የተገናኘ ነው። ለምሳሌ የሚያክል እንጆሪ ወይም ደግሞ የበሰለ ሐብሐብ እናገኛለን። እነዚህ ጣዕም መስጫዎች የጋም ቤዝ ወይም ለማስቲካው መስሪያነት መሰረት ሆኖ የሚያገለግለውን እና የስኳር ውህዱ ላይ ይጨመራሉ በማምረቱ ሂደት ላይ ማለት ነው። የምንጠቀማቸው ጣዕም መስጫዎች ተፈጥሯዊ ወይም ሰው ሰራሽ ሊሆኑ ይችላሉ። ነገር ግን በጥንቃቄ ልንመርጥ ይገባናል። የምንፈልገውን አይነት ጣዕም ማስቲካው እንዲሰጠን
እንዲሁም ደግሞ የምንፈልገውን አይነት ጣዕም ከማስቲካው እንድናገኝ ማለት ነው። እስካሁን በቆይታችን ያየነው ማስቲካን ለማምረት የሚያስፈልጉንን ጥሬ ዕቃዎችና ማስቲካን ስናመርት ምን አይነት ጥሬ ዕቃዎችን ልንጠቀም እንደምንችል ያየንበት ሂደት ነው ማለት ነው። አሁን ደግሞ ማስቲካ እንዴት ሊመረት እንደሚችል እያንዳንዷን ሂደት ወይም ደረጃ በደረጃ እናያለን ማለት ነው። የማስቲካ አመራረት ሂደት አሁን ላይ ሙሉ ለሙሉ በሚባል ደረጃ ሰው ሰራሽም ይሁን የተፈጥሮ ፕላስቲክ ወደ ተለዋጭ ጣፋጭና ሊታኘክ ወደሚችል ነገር ማሸጋገር ወይም መቀየር ነው ማለት ነው። የመጀመሪያው ሂደት የማስቲካውን መሰረት ወይም ጋምቤዝ የሆነውን ጥሬ ዕቃ ማዘጋጀት ነው የሚቀድመው። ይሄ ማለት የማይፈጭ የማይሟሟ የሚታኘከውን የማስቲካውን ክፍል ወይም የድድ መሰረት ማዘጋጀት ነው። በዚህም መሰረት ዘጋምቤዝ ወይም የማስቲካው ዋና ጥሬ ዕቃ ለማግኘት ፖሊመሮችን በትልቅ መቀላቀያ ውስጥ በ115 ዲግሪ ሴንቲግሬድ ወይም በ240 ዲግሪ ፋራናይት እንዲቀልጡና እንዲለሰልሱ በማድረግ ወፍራም ወደሆነ ሲራፕ አይነት ፈሳሽ መቀየር ሲሆን ይሄም የሚታኘከውን የማስቲካ ክፍል እንድናገኝ እድል ይሰጠናል ማለት ነው። የቀለጠውን ለማስቲካ መስሪያነት መሰረት የሚሆነውን ፈሳሽ ወፍራም ውህድ በመረብ ወይም ወንፊት በመጠቀም ማሳለፍ ይገባናል። ይሄም ማንኛውንም ቆሻሻ ወይም ጠጣር ወይም ደግሞ አላስፈላጊ ኢምፒውሪቲስ ብለን የምንጠራቸውን ነገሮች ለማስወገድ ያግዘናል ማለት ነው። ከዚያም የበቆሎ ሲራፑና ስኳሩን ወደ ቀለጠው ውህድ ይጨመራሉ። በመቀጠልም ወፍራም የዳቦ ሊጥ አይነት ይዘት ወይም ቅርጽ እስኪኖራቸው ድረስ አብሮ ማዋሃድ ወይም ደግሞ ማቅለጥ አስፈላጊ ነው ማለት ነው። ከማቀላቀሉ በኋላ ውህዱን ወደ ማቧኪያ ማሽን ማስገባት በደንብ መለጠጥና እንደፈለግን ቅርጽ ለማስያዝ በሚመች መልኩ አይነት የዳቦ ሊጥ እስኪሆን ድረስ በደንብ ማቡካት ያስፈልጋል። ነገር ግን ይሄ የማቡካቱ ሂደት ከ20 ደቂቃ እስከ ብዙ ሰዓታት ሊወስድብን ይችላል፣ እንደ ማስቲካው ይዘትና አይነት ማለት ነው። የማቡካቱ ሂደት በጣም ወሳኝ ነው፣ ምክንያቱም የማስቲካው ይዘት ይታኘካል ወይስ አይታኘክም የሚለውን ስለሚወስንልን። በበቂ ማቡካት ካልቻል ጠንካራ የማይታኘክ ማስቲካ ነው የሚገጥመን ማለት ነው። ነገር ግን በደንብ የምናቦከው ከሆነ ማስቲካው ለስላሳና በቀላሉ ልናኝከው የምንችለው ይሆናል። ማስቲካው ትክክል ነው ወይስ አይደለም የሚለውን ለማወቅ በእጃችን የምናረጋግጠው። ማስቲካ ሰሪዎች ወይም አምራቾች ትንሽ ናሙና ያዘጋጃሉ። የማስቲካውን ይዘቱን ተለጣጭ ነው፣ ተቆራጭ ነው ወይስ አይደለም የሚለውን በተጨማሪም ጣዕሙን ለማረጋገጥ አንዴ እነዚህን ነገሮች ጣዕሙን፣ ይዘቱን፣ ተለጣጭ ነው ወይም ተቆራጭ ነው ሚለውን ካረጋገጥን በኋላ ቀጣዩ ዙር እንዲያልፍ ይደረጋል። ከዚያ በኋላ ጣዕምና ቀለም የሚሰጡን ግብአቶችን መጨመር ነው የሚሆነው ማለት ነው። ቀጣዩ ሂደት ጣዕምና ቀለም የሚሰጡ ጥሬ ዕቃዎች ወይም ግብአቶች ሲጨመሩ ነው ደስ የሚለው ነገር የሚጀምረው። ጋምቤዝ ወይም ዋናው መሰረታዊ ጥሬ ዕቃው ወደ ሌላ ማሽን ይሸጋገራል። ጣዕም መስጫዎቹ ተፈጥሯዊ ወይም ሰው ሰራሽ እንዲሁም ጠጣር ወይም ፈሳሽ ሊሆኑ ይችላሉ። የተጨመሩት ጣዕም መስጫዎች በደንብ እስኪዋሃዱ እስኪቀላቀሉ ድረስ በሚገባ ማገናኘት ያስፈልጋል። ቀለሞቹ የሚጨመሩት እንደ ፉድ ግሬድ ዳይስ ሆነው ነው። ብዙ ጊዜ ደማቅ ብሩህ ቀለም እንጠቀማለን። ማስቲካዎች የተሻለ እይታ፣ የተሻለ አፒታይት ለደንበኛ እንዲኖራቸው ማለት ነው። ቀለሙና ጣዕም ሰጪ ግብአቶች ከተጨመሩ በኋላ ውህዱ ወደ ሮሊንግ ማሽን እናስገባዋለን። ማስቲካውን ጠፍጣፋ ለማድረግና ማስቲካዎችን ወደ ትናንሽ ቅርጽ ለመቆራረጥ ማለት ነው። ማስቲካዎችን በምንቆራረጥበት ጊዜ መጠናቸውን እንደየማስቲካው አይነትና እንደየማስቲካው ብራንድ ይለያያል። አንዳንዶቹ በክብ ወይም ልክ እንደ ጠጣር አይነት ሆነው ሲቆራረጡ፣ አንዳንዶቹ ደግሞ ጠፍጣፋ ቀጭን ረዥም ሆነው ይቆረጣሉ። ከዚያ በኋላ ማስቲካው ቅርጽ እንዲይዝና በፍጥነት እንዲቆራረጥ ይደረግና ለመሸጥ ዝግጁ ይደረጋል። ቀለምና ጣዕም መስጫው ከተጨመረ በኋላ የማስቲካው ውህድ በማሽን ይዳመጣል።
ከዚያም ወደ ጠፍጣፋ ቀጭን ቅርጽ ይቀየራል። እንዲሁም ወደሚፈለገው ቅርጽ ይቆረጣል። ይህ ሂደት የሚከናወነው የተለያየ የተሻሉ መሳሪያዎች በመጠቀም ነው። ለምሳሌ መዳመጫ፣ ማህተም ማድረጊያ፣ መቁረጫና የተለያዩ አይነት ማሽኖችን በመጠቀም ነው ማለት ነው። እነዚህ ማሽኖች በባለሙያ የተተከሉ ኮምፒውተር ሲስተም የተገጠመላቸውና በአንድ ደቂቃ ብዙ ስራዎችን ሊሰሩልን የሚችሉ ማሽኖች ናቸው ማለት ነው። ከዚያም ማስቲካው በሚገባ ይዳመጣል ወደ ቀጭን ጠፍጣፋ ቅርጽ መዳመጫ በመጠቀም ማለት ነው። መዳመጫዎቹ በሚገባ በባለሙያ የተገጠሙና ማስቲካውን የሚፈልገውን ቅርጽ እንዲይዝ ያደርጉታል። በመጨረሻም የተዳመጠው ቅርጽ የያዘው ማስቲካ ወደ ትናንሽ ፍሬ እንደየማስቲካው አይነት እና ብራንድ ይቆረጣል። ከዚያም ማስቲካው በሰም ወረቀት ወይም ዋክስ ፔፐር ወይም በፎይል ይጠቀላል። ማስቲካው ፍሬሽ እንዲሆንና ከእርጥበት ለመጠበቅ ማለት ነው። ከመቀላቀሉ፣ ማቡካቱ፣ ቅርጽ ማስያዙና መቁረጡ ጨምሮ የማስቲካ አመራረት ሂደትና ማስቲካን እንዴት እንደሚመረት አየን። አሁን ደግሞ ብዙ ደክመን ያመረትነው ማስቲካ በማኘክ ጣዕሙን፣ ጣፋጭነቱን እየቀመስ መዝናናት እንችላለን ማለት ነው። ማሸጉና ፓኬጅ ማድረግ በማስቲካ አመራረት ውስጥ ወሳኝ ቦታ ነው ያላቸው። እነዚህ ሂደቶች ማስቲካውን ጣዕምና ፍሬሽ ሆኖ እንዲቆይ ከመጠበቅ በላይ እንዳይጎዳ ይጠብቁታል። እስኪ መጠቅለልና ፓኬጅ ማድረግ ሂደቶችን በደንብ እንያቸው። የመጠቅለሉ ሂደት ሙሉ ለሙሉ በማሽን ነው የሚከናወነው፣ በሰዓት ብዙ ሺህ ማስቲካዎችን በማሸግ ማለት ነው። ቀጥሎ ፓኬጅ የምናደርገው በተለያየ መንገድ ነው። ለምሳሌ በጃዝ፣ በብሊስተር ፓክ እና ባክስ አይነት መንገዶች ማለት ነው። ብሊስተር ባግ የሚባለው መንገድ ለነጠላ የማስቲካ ፍሬዎች በጣም ተመራጭ መንገድ ሲሆን፣ ጃዝ እና ባግ ብለን የምንጠራቸው ደግሞ ለብዙ መጠን ለአለው ማስቲካ ነው የምንጠቀመው ነው። ፓኬጅ ማድረጉ ለአይን በሚማርክ መልኩ ነው መሆን ያለበት። እንዲሁም ከፍና ጎላ ባለ ግራፊክስ መታገዝ አለበት። የማስቲካ ዲዛይን ደስ የሚልና የተለያዩ ገጸ ባህሪያት የያዘ ይህም በልጆች ዘንድ ተወዳጅ እንዲሆን አድርጎታል ማለት ነው፣ ወይም ተወዳጅ ያደርገዋል። ማስቲካው ለሽያጭ ከመቅረቡ በፊት የመጨረሻ የጥራት ፍተሻና የማረጋገጥ ስራ ይሰራል። ይህም የተሻለ ጥራት ያለው ማስቲካ እንድናመርት ይረዳናል። እንዲሁም የደህንነትና የጥራት ደረጃዎችን እንድናረጋግጥ ያግዘናል። ሲታሸግ የተቀደደ ወይስ የተጎዳ ክፍል አለው ወይስ የለውም የሚለውን፣ የጣዕም የጥራት ደረጃና ወጥነት፣ እንዲሁም ኤክስፓየር ዴት ከዚህ ቀን እስከዚህ ቀን ተብሎ በአግባቡ ተቀምጧል ወይስ አልተቀመጠም የሚለውና ሌሎች እንደ ጥራት ደረጃ መለኪያ ተጠቅመን ማስቲካውን ለደንበኛ ከመቅረቡ በፊት አጠቃላይ ጥራቱና ደህንነቱን ልናረጋግጥ ይገባል ማለት ነው፣ ወይም እንድናረጋግጥ ያግዘናል ማለት ነው። እንዲሁም ብክነትንና የአየር ብክለትን ከተቻለ እንዳይፈጠር ካለበለዚያ ለመቀነስ ጥረት ይደረጋል። በብዙ የማስቲካ አምራች ድርጅቶች ብዙ ድርጅቶች ከዚህ በፊት ጥቅም ላይ ውለው የነበሩ ምርቶችን መልሰው ይጠቀማሉ ለማሸግ አገልግሎት። እንደ አጠቃላይ መጠቅለልና ማሸግ በጣም ወሳኝ የማስቲካ ማምረት ሂደት ናቸው ማለት ነው። ማስቲካ እንዴት ይመረታል የሚለውን ደስ በሚል መንገድ እንዳያችሁ እርግጠኛ ነኝ። በጥንቃቄ እንዴት እቃዎች እንደሚመረቱ እንዲሁም ማብካት፣ በተጨማሪም ጣዕምና ቀለም ሰጪዎች እንዴት እንደሚጨመሩ፣ መጨረሻ ላይም እንዴት እንደሚታሸጉና እንዴት እንደሚቆረጡ ብቻ እያንዳንዱ ሂደት በጣም አስፈላጊና ጠቃሚ ነው ማለት ነው። የሚፈለገውን ማስቲካ ለማምረት ማስቲካ ለብዙ ዘመናት በብዙ ትውልዶች ተወዳጅ ቢሆንም ነገር ግን የቴክኖሎጂ እድገት አግዞት በተለያየ ጊዜ የተለያየ አይነት ማስቲካዎች እስከ ጣዕማቸው መፈጠር ተችሏል። ከስነ ምግብ ባለሙያዎች እስከ ኬሚስቶች እንዲሁም ማስቲካ ማምረት የአንድ ሰው ስራ ሳይሆን የተለያዩ ሰዎችን እውቀትና የፈጠራ ስራ የሚጠይቅ ሆኖ አግኝተነዋል ማለት ነው። የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን ከላይ ጀምሮ ለማየት እንደሞከር ነው ማስቲካ እንዴት ሊመረት እንደሚችልና ማስቲካ በሚመረትበት ሂደት ጊዜ ልንጠቀማቸው የሚገቡ ጥሬቆችና ሊያልፍ የሚችለውን ሂደት ያየንበት ቆይታ ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ እያልኩኝ በዛሬ ቆይታችን አብራችሁኝ ስለቆያችሁ አመሰግናለሁ።